በዚህ ሀገር መደረግ አለበት የለበትም ብዬ የማስባቸው ጉዳዮች እንግዲህ አይጠፉም። ባይሆኑ ባይኖሩ ቀድመን በሰራንባቸው ብዬ የማስባቸው ጉዳዮች እና የሚያስቆጩኝ ጉዳዮች ጥቂቶቹን ለማንሳት አንዱ ደህንነታችን ነው። በጣም ያስቆጨኛል ደህንነታችን። ደህንነትን አምሬ ነው የምጠላው። በደህንነት ምክንያት ዝቅ ተብለን ታይተናል፣ ተዋርደናል፣ ለምነናል። ደህንነት መጥፎ ቀንበር ነው፣ መሰበር አለበት። ይህ ትውልድ ደህንነትን መበቀል አለበት ብዬ በጽኑ አምናለሁ። መሆን ነበረበት፣ አሁንም መሰበር አለበት ብዬ አምናለሁ። በጣም መጥፎ ነገር ስለሆነ ደህንነት። ሁለተኛው ይሄ መጠፋፋት፣ የመጠላላት፣ የመከፋፈል ታሪካችን እንደዚሁ ያሳዝነኛል። እኔ ካልሆንኩ እናንተ አትሆኑም፣ እኔ ካልሆንኩ አንተ አትሆንም በሚል እኔ አንደኛ ነኝ በሚል እሳቤ ያለው መናናቅ፣ ያለው መጠላላት፣ መጠላለፍ ያሳዝነኛል። ይሄ ድንበር የለውም፣ ባይዘው ድንበር የለውም። በብሔር ብቻ አይደለም። አንደኛው ብሔር በአንደኛው ብሔር፣ አንደኛው በአንደኛው ምን ሳይሆን በአንድ ብሔር ውስጥም አለ። የኛ ሰፈር የኛ አካባቢ ይላል ደግሞ እና ይሄ አላስፈላጊ መጠፋፋቱ እና ጥቅምን ፍላጎትን ለማሳካት የምንሄድባቸው መንገዶች የተበታተነ መሆናቸው ጎጂ አድርጌ አስባቸዋለሁ። ኢትዮጵያ ወደብ ያጣችበት መንገድ በጣም ያስቆጨኛል። ኢትዮጵያ ባለፉት 30 ዓመታት ወደብ የላትም። ይሄ የሆነበት መንገድ በጣም ያስቆጨኛል። ይሄ ያስቆጨኛል ስል አንዳንዶች ዘመን ያመጣው አጀንዳ ይመስላቸዋል። ጠቅላይ ሚኒስትር ከመሆኑ በፊት የዛሬ 10 15 ዓመት በይፋ በቪዲዮ ያለ በጽሁፍ ያለ አቋሞቼ ናቸው። እነዚህ ትክክል ናቸው ብዬ አላምንም። ማንንም ሳንጎዳ ግን የኛን ጉዳት መቀነስ አለብን ብዬ አስባለሁ። በዚህ ምክንያት ኢትዮጵያ ምንም ጥያቄ የለውም ከፍተኛ ጉዳት ደርሶባታል። ይሄን ብታሳካ ግን ሌላውን መጉዳት አይጠበቅባትም። ሳንጎዳ በቂ ሪሶርስ ነው በህግና በንግግር ማግኘት አለባት። ያ ካልሆነ የተጎዳ የተሰበረ ሀገር በዘላቂነት የሰከነ ሰላም ያመጣል ብዬ አላስብም። መቼም ይሁን መቼ በንግግር ይሄ ጉዳይ መስመር መያዝ አለበት። ግፍ ነው የተፈጸመው፣ በደል ነው የተፈጸመው። በዓለም የወደብ አልባ ሀገራት ልምምድ የሌለ ነገር ነው ኢትዮጵያ የተፈጸመው በታሪክም በፈለገው መስፈርት እና ይሄ ያስቆጨኛል፣ በጣም ያስቆጨኛል። መፈታት አለበት ብዬ በጽኑ አምናለሁ። ሌላው የሚያሳዝነኝና ቢቀር ብዬ የማስበው ነገር ኢትዮጵያውያን ስለራሳቸው ያላቸው ግምት፣ ኢትዮጵያውያን ስለነሱ ሰው፣ ስለነሱ ታሪክ፣ ስለነሱ ሀብት፣ ስለነሱ ሀገር፣ ስለነሱ ምድር የራስን የምናራክስበት ልክ ያሳዝነኛል። ከብዙ ሰዎች ባላነሰ ብዙ ዓለም የማየት እድል አለኝ። ብዙ ዓለም ብቻ ሳይሆን የተከለከሉ ቦታዎች የማየት እድል አለኝ። ኢትዮጵያ የምትራከስ ሀገር አይደለችም። ኢትዮጵያውያን የሚራከሱ ሰዎች አይደሉም። ኢትዮጵያውያን የራሳችንን አርክሰን አሳንሰን ሌላውን አግዝፈን የምናይበት የተሸጠ ማንነታችን ያሳዝነኛል። በራሱ የሚተማመን በሀገሩ የሚተማመን የራሱን የሚያከብር ትውልድ እንዲፈጠር አብዝቼ እመኛለሁ እና ደህንነት በጣም የሚያስቆጨኝ ነገር ነው። መጠፋፋት የሚያስቆጨኝ ነገር ነው። ጂኦግራፊካል እስረኛ የሆነች ሀገር ዜጋ መሆኔ፣ እዛ የጂኦግራፊክ እስረኛ ሀገር መሪ መሆኔ በጣም የሚያስቆጨኝ ነገር ነው። መቀየር ያለበት ነገር ነው። እርስ በርስ ማንከባበርበት፣ የኛን ቫልዩ የምናራክስበት፣ የኛ የሆነ ሁሉ ቆሽሾ ወርቆ የሚታይበት መንገድ የሚያሳዝነኝ ነገር ነው እና እነዚህ ጉዳዮች በየደረጃው በየጊዜው መልክ የያዙ መልስ እያገኙ እየተፈቱ እንዲሄዱ እመኛለሁ። ለዚያም ነው አብዝቼ በትጋት መስራት የምፈልገው። አንድ መጨረሻ ጥያቄ ላንሳና እንሰነባበት። ጠቅላይ ሚኒስትር በዕለት ተዕለት ተግባሩ የሚያስደስቶት ነገር ምንድነው? በዕለት ተዕለት ተግባሬ የሚያስደስተኝ ነገር ውጤት ነው። የምናገረውን ቃል የገባሁትን ነገር መፈጸሜን ማረጋገጥ እፈልጋለሁ። ውጤት በትጋት በድካም እንደሚመጣ አምናለሁ። በአቋራጭ የሚገኝ ድል እንደሌለ አውቃለሁ። ግን በየቀኑ የእርካታ ምንጭ አዳዲስ ኢነርጂ የማገኝበት፣ ወጥቼ የምውልበት፣ የምዘረጋበት፣ ነገን በብሩህ መንገድ ማስብበት፣ የተሻለ ነገን የምመኝበት ነገር ውጤት ነው። አንድ ነገር አስቤ እሱ ሲሳካልኝ ነገውን ቀጥዬ እንዳቅድ የሚያደርገኝ በየደረጃ የሚገኙ ውጤቶች ናቸው
እውነት ለመናገር ባለፉት 6-7 ዓመታት የገጠሙን ፈተናዎች ችግሮች ወደ ግራ ወደ ቀኝ ያላጎን ጉዳዮች ቢኖርም ከሞላ ጎደል ህልሜን እየኖርኩ ነው ከሞላ ጎደል መሻቴን እየከወንኩ ነው ከሞላ ጎደል የማቅደው የማስበውን ነገር እያሳካው ነው ከሞላ ጎደል ይሄ ነገር የምራት እድል ባገኝ ምን አደርጋለሁ ብዬ የማስበው ነገር እውነት ለመናገር በሚያስደንቅ መንገድ ውጤት እያመጣው ነው በጣም ከፍተኛ ደስታ እና ኢነርጂ ተሞልቼ ወደ ነገ እንድጓዝ እንድዘረጋ የሚያደርገኝ ውጤት መናገር ብቻ ሳይሆን መፈጸም ፈጽሞ ማየት ብቻ ሳይሆን መሻገር አልቆ መፈጸም እና ውጤት የርካታ ምንጭ ጉልበቴ ነገን በትልቅ ተስፋ እንዳይ የሚያደርገኝ ነገር ነው እስካሁን ያለው ነገር በየሴክተሩ ስመዝነው የተናገሩትን እየተገበሩ የተመኙትን እየኖሩ የሰሩትን እየጨረሱ ፍሬ ያዩ ውጤት ያዩ በመከናወን ውስጥ ካሉ እድለኞች መካከል አንዱ ነኝ ብዬ ነው ማስበውና ውጤት ዋናው እርካታዬ ነው